ዲጂታል ኢትዮጵያን እውን ለማድረግ በሚከናወኑ ተግባር የፋይዳ መታወቂያ የተወሳሰቡ አሰራሮችን በማስቀረት ለተቀላጠፈ አገልግሎት መነሻ ሆኗል። አሁን ላይም በርካታ አገልግሎቶች ከዚሁ ጋር ተሳስረዋል። የሐዋሳ ከተማ ነዋሪዋ ቤተልሔም አሰፋም ፋይዳ መታወቂያ ፍለጋ ወደ አገልግሎት ማዕከላት መጥታለች። አጋጣሚ ለሆነ ስራ ለመጀመር ፈልጊ የባንክ ቡክ መክፈት ፈልጊ ነበር እና የግድ ፋይዳ መታወቂያ ያስፈልጋል ሲሉኝ በዛ ምክንያት ለመመዝገብ የመጣሁት። ያው ባንክ ላይም ሊሆን ይችላል፣ የንግድ ፈቃድ ለማውጣትም ሊሆን ይችላል። በተለያየ ቦታ ያው የግድ ስንጠየቅ ሳይሆን ቀድመን አውጥተን በእጃችን ብንይዘው ያ ቆንጆ ነው ብዬ አስባለሁ። አሁን ላይ በርካታ የሐዋሳ ከተማ ነዋሪዎች የፋይዳ መታወቂያን በመያዝ የተለያዩ አገልግሎቶችን በቀላሉ እያገኙ ነው። አሁን ለአብዛኛው ነገሮች ያለ ፋይዳ የሚሆን ነገር የለምና ኢቭን ለኦንላይን ቫካንሲ ራሱ ሬጅስተር ለማድረግ ባንክ አካውንት ለመክፈት ለተለያዩ ሬጅስትሬሽኖች ያለ ፋይዳ ብዙም የተስተናገደ ስላልሆነ የግዴን አውጥቼ ቀደም ሲል የፋይዳ መታወቂያ የሚሰጥባቸው ማዕከላት ውስን መሆን ፈተና እንደነበር የሚገልጹት ነዋሪዎች አሁን ላይ በተለያዩ ማዕከላት በቀላሉ ማግኘት እንደሚቻል ያነሳሉ። መጀመሪያ ላይ በጣም አስቸጋሪ ነበረ፣ ሰልፍም ነበረ። እኔ ሳገኝ ራሱ እዚህ ያመጥቼ ነው ቴሌን ወሰርኩትና አሁን ደግሞ በየቦታ ስላለ ሰው ሁሉ በየቦታ ያገኘ ነው። በፊት በጣም የተለመነ ነበር የሚወጣው፣ ግን አሁን ሁሉም ሰው ወደዚህ ሲስተም እንዲገባ ስለተባለ በጣም ደስ የሚል ስራ እየሰራ ያለው መንግስት እየሰራ ያለው ማለት ነው። በሲዳማ ክልል ነዋሪዎችን የፋይዳ መታወቂያ ባለቤት ለማድረግ የተለያዩ አገልግሎቶችን ከዚሁ ጋር በማስተሳሰር እየተሰራ መሆኑንም የክልሉ የፋይዳ መታወቂያ ግብረ ኃይል አስተባባሪ አቶ አሸናፊ ኤልያስ ተናግረዋል። እያንዳንዱ ተቋማት ከዚህ እንዲቀናጁ ተደርጓል። ባንኮች ፋይዳን መነሻ አድርገው እንዲሰጡ ከከተማ መሬት ጋር ያለ ማዘጋጃ አገልግሎት የሚሰጡ ተቋማት ማዘጋጃዎች ከገቢ ጋር ያለ ግብርና ጋር በተያያዘ ምግብ ዋስትና የሚሰጥ አገልግሎቶች እንዲሁም ከጤና ሜዲን ጋር የሚሰጥ አገልግሎቶች ፋይዳን መነሻ አድርገው እንዲሰጡ በሲዳማ ክልል በዘንድሮ ዓመት ብቻ ከ1.8 ሚሊዮን በላይ ዜጎች የፋይዳ መታወቂያ እንዲወስዱ በእቅድ እየተሰራ መሆኑም ተጠቁመዋል። አጠቃላይ በክልሉ ውስጥ እስከዚህ 1.7 ሚሊዮን ህብረተሰብ መታወቂያውን ወስዷል። ለዚህ ዓመት ብቻ ያቀርነው ደግሞ 1.8 ሚሊዮን መታወቂያ ለማድረስ ነው። በሲዳማ ክልል የተለያዩ አካባቢዎች የፋይዳ ዲጂታል መታወቂያ በተለያዩ ማዕከላት እየተሰጠ ይገኛል።